ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜናዎች ከዚህ እንደሚከተለው እናቀርብላችሁ። ኢንጂነር አይሻ መሐመድ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሆሚቾ ኦሚኔሽን ኢንጂነሪንግ ኢንዱስትሪን ጎበኙ። የኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በዛሬው ዕለት በአምቦ የሚገኘውን የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሆሚቾ ኦሚኔሽን ኢንጂነሪንግ ኢንዱስትሪ ነው የጎበኙት። ጉብኝቱ ሚኒስቴሩ መከላከያ ማኑፋክቸሪንግ ዘርፍ ውስጥ የተጀመሩ ዘርፈ ብዙ የሪፎርም ስራዎችን ለመመልከት ሲሆን በዚህ ወቅትም በፋብሪካው እየተካሄዱ ያሉ የተለያዩ የመሰረተ ልማት ዝርጋታዎችን፣ የግብርና እና የወተት ልማት እንቅስቃሴዎችን ጨምሮ ኢንዱስትሪውን ተዘዋውረው ጎብኝተዋል። ሚኒስትሩም ከጉብኝት በኋላ በሰጡት አስተያየትም ኢንዱስትሪው ኢትዮጵያ በመከላከያ ማኑፋክቸሪንግ ዘርፍ እያሳየች ላለው ምርታ ትልቅ ማሳያ ተደርጎ የሚወሰድ ነው ሲሉ ገልጠዋል። በኢንዱስትሪው እየተመረቱ ያሉ ምርቶች የመከላከያ ሰራዊታችንን ፍላጎት ከማሟላት ባሻገር ኢትዮጵያ በወታደራዊ ምርቶች ራሷን እንድትችል ለማድረግ ከተቀመጠው ግብ አኳያ የጎላ ሚና እንዳለው የገለጹት ሚኒስትሯ ኢንዱስትሪው ከዚህም ባሻገር ሀገራዊ ልማትን ለመደገፍ ብሎም ጠንካራና ራሱን የቻለ የመከላከያ ኢንዱስትሪ ለመገንባት ያለንን አቅምና ቁርጠኝነት ያሳየንበት ነው ብለዋል። ኢንዱስትሪው አዳዲስ ቴክኖሎጂዎችንና ዘመናዊ የምርት ስርዓት በመዘርጋት ላሳየው ምርታ የኢንዱስትሪ ግሩፑና የፋብሪካው አመራሮችን፣ ሰራተኞችን በቅንጅት በመስራት ላሳዩት ትጋት ያላቸውን አድናቆትም ገልጿል። ኢንጂነር አይሻ በቀጣይ እቅዶችና ተጨማሪ ድጋፍ በሚያስፈልጋቸው ጉዳዮች ላይ ከግሩፑና ከኢንዱስትሪው ማኔጅመንት ጋር የተወያዩ ሲሆን ኢንዱስትሪውን በመደገፍ ስራውን ለማጠናከር ቃል ገብቷል ሲል መከላከያ ዘግቧል። የሜንቴናንስ መምሪያ ፈጠራን በማዘመን ሁለንተናዊ ዝግጅታችንን እያጠናከርን እንገኛለን ሲሉ ሌተናል ጀነራል አብዱራህማን እስማኤል ገለጹ። በመከላከያ ሎጂስቲክ ዋና መምሪያ የሜንቴናንስ መምሪያ የተቋሙን ሁለንተናዊ ዝግጁነትና የመነቃነቅ አቅም በፈጠራና አሻሽሎ በማዘመን የበለጠ እያጠናከሩ እንደሚገኝ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ናቸው የተናገሩት። ከኃይሎችና ከእዞች ተውጣተው በሜንቴናንስ መምሪያ የከባድ ጭነት ተሽከርካሪ ክፍል ለ6 ወራት በመካኒክና በኤሌክትሪሽያን ሙያ ስልጠናቸውን ሲከታተሉ የቆዩ ሙያተኞች ምረቃ ላይ በክብር እንግድነት የተገኙ ሌተናል ጀነራል አብዱራህማን እስማኤል የውጊያ አቅሞቻችንን በእንክብካቤ ረጅም ጊዜ እንዲያገለግሉ በማድረግና ለሚመጡ ችግሮች አፋጣኝ የመፍትሄ ምላሽ ለሁሉም የሰራዊታችን ክፍሎች እየሰጠን ዝግጁነታችንን ይበልጥ እያጠናከርን መቀጠል ይኖርብናል ሲሉ አሳስበዋል። የሜንቴናንስ መምሪያ ኃላፊ ብርጋዴር ጀነራል በረሀ ገብረመድህን በበኩላቸው ወታደራዊ ሳይንስን መሰረት በማድረግ መምሪያው ከጥገና ባለፈ ዘርፈ ብዙ ስራዎችን በስኬት እየሰራ እንደሚገኝ ገልጠው ከማሳያዎቹ መካከልም በስልጠና ረገድ የዛሬ ተመራቂዎችን ከባለድርሻ አካላት ጋር በትብብር በመስራት በተሻለ ብቃት ማሰልጠን መቻሉን ባቀረቡት ሪፖርት ተናግረዋል። ተመራቂዎች በአገልጋይነት መንፈስና በፍጹም ስነ ምግባር በታነጸ አሰራር ክፍላቸውን በትጋት እንዲያገለግሉ መልእክት አስተላልፏል። በሜንቴናንስ መምሪያ የከባድ ጭነት ተሽከርካሪ ጥገና ክፍል ኃላፊ ኮሎኔል አልየ ቃሲም በኃይሎችና በእዞች የሙያተኞችን አቅም ለማሳደግ አቅደው በተግባርና በንድፈ ሀሳብ የተደገፈ እውቀት ተኮር ስልጠና መስጠትና ብቃት ያላቸው ሙያተኞችን ማፍራት እንደተቻለም ገልጠዋል። የኢትዮጵያ ሰላም ልማትና ብልጽግና ድርጅት አባላት ከመከላከያ ሰራዊት ጎን መሆናቸውን ገለጡ። በመከላከያ ጤና ዋና መምሪያ የፈውስና እንክብካቤ መምሪያ ኃላፊ ብርጋዴር ጀነራል እርጎ ሽበሺ መከላከያ ሰራዊት የሀገሪቱን ሰላምና ሉዓላዊነት ለማረጋገጥ የህይወት መስዋዕትነት እየከፈለ የሚገኝ መሆኑን ተናግረው ሰራዊቱና ህብረተሰቡ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ማህበረሰባችንም ከመከላከያ ሰራዊቱ ጎን መሆኑንና በተግባር እያረጋገጠም እንደሚገኝ ገልጠዋል። መላው የኢትዮጵያ ህዝብ ለሰራዊቱ እያሳየ ያለው አለኝታነት የሰራዊቱን ስነልቦና አንድነትን የሚያጠናክር ተግባር መሆኑን የገለጹት ብርጋዴር ጀነራል እርጎ ሽበሺ ደምን በመለገስ ለሀገራቸው ያላቸውን ፍቅር በተግባር ላረጋገጡ አባላትም ምስጋና አቅርበውላቸዋል። የኢትዮጵያ ሰላም ልማትና ብልጽግና ድርጅት ፕሬዝዳንት አብዲ አማን በበኩላቸው የደም ልገሳው ዋና ዓላማ ለሰራዊቱ ያላቸውን ፍቅር፣ ክብር ለማረጋገጥ መሆኑን ገልጠው ሰራዊቱ የኢትዮጵያን ዳር ድንበር ለመጠበቅና የህዝቡን ሰላም ለማረጋገጥ እየከፈለ ያለው መስዋዕትነት የማይተካ መሆኑን ገልጧል ሲል ዘገባው መከላከያ ሰራዊቱ ነው ያቀረበው።
ለኦፕሬሽናል ሰራዊት ግንባታ ሂደት የመከላከያ ስልጠና ዋና መምሪያ ውጤታማ ተግባር የጎላ ነው አሉ ሌተናል ጀነራል ይመር መኮንን። ለፕሮፌሽናል ሰራዊት ግንባታ ሂደት የመከላከያ ስልጠና ዋና መምሪያው ውጤታማ ተግባር የጎላ ነው ሲሉ የትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ናቸው የተናገሩት። በስልጠና በስርዓተ ትምህርት፣ በስነ ልቦና ግንባታ፣ የውስጥ አቅም መገንባትና የመሳሰሉትን ግቦች እንደ ግብ አስቀምጦ ስራ የጀመረው የመከላከያ ስልጠና ዋና መምሪያ ግቡን በማሳካት የሰራዊቱን የግዳጅ አፈጻጸም ስኬታማና በእውቀት ላይ የተደገፈ እንዲሆን ትልቅ አበርክቶ እያደረገ ይገኛልን ብለዋል። ስልጠና ዋና መምሪያ በተቋሙ ውስጥ ከመሰረታዊ ወታደር እስከ ላይኛው የአመራር ደረጃ የሚገኙ የሰራዊት አባላት የተለያዩ ወታደራዊና ሙያዊ ስልጠና በመስጠት ሰራዊቱንና ተቋሙን በማዘመን ውጤታማ ስራ እየሰራ እንደሚገኝ ገለጹት። ጀነራል መኮንኑ በተለይም በያዝነው በጀት ዓመት የሜካናይዝድ እዝ እንደ እዝ ተደራጅቶ አንድ አይነት ቁመና እንዲኖረው ከፍተኛ ስራ መሰራቱን ተናግረዋል። ይህ ደግሞ የማሰልጠኛዎችና የኮሌጅ አመራሮች በቅንጅት የመስራት ውጤት ነው ያሉት ኃላፊው ስልጠና ዋና መምሪያ የሰራዊቱን የማድረግ አቅም ከዘመኑ ጋር የዘመነ እንዲሆን ከማድረግ ባሻገር የተለያዩ የልማትና የማህበራዊ ስራዎች ላይ በመሳተፍ ታላላቅ ውጤቶችን እያስመዘገበ እንደሚገኝም ገልጧል። በመጨረሻም በተቋሙ መመሪያና ደንብ መሰረት መምሪያውን ጨምሮ በስፋት የሚገኙ የማሰልጠኛዎችና የኮሌጆች ሎጎ በዕለቱ ተመርቀዋል። በጥፋት ተግባር ላይ ተሰማርተው የነበሩ የኦነግ ሸኔ አመራርና አባላት በቁጥጥር ስር ዋሉ። በምዕራብ ቦረና ዞን ሞያሌና አካባቢው በተለያዩ የህብረተሰብ ክፍሎች ላይ ዘረፋና በደል ሲፈጽሙ የነበሩ የኦነግ ሸኔና ራሱን አባ ቶርቤ እያለ የሚጠራው የጥፋት ቡድን አመራርና አባላት በቁጥጥር ስር መዋላቸውን ነው የኮሩ ዋና አዛዥ ኮሎኔል ግርማ አየለ የተናገሩት። የቡድኖቹ አባላት ህብረተሰቡን፣ የመንግስት የስራ ኃላፊዎችንና ባለሀብቶችን በማገት በመግደልና አስፈራርተው በመዝረፍ የጥፋት ዓላማቸውን ለማሳካት ሲጥሩ እንደቆዩ በማስታወስ የኮሩ ሰራዊት በቀጠናው እያደረገ በሚገኘው ጠንካራ ስምሪት በርካታ ቁጥር ያላቸው አባ ቶርቤዎች የሚባሉ የኦነግ ሸኔ ጉዳይ አስፈጻሚ አባላትና አመራሮች በቁጥጥር ስር ውለዋል ብሏል። ሰራዊቱ በቀጠናው የሰላም አማራጭን ባልተቀበሉ ቀሪ የሰላም ወይም የጸረ ሰላም ኃይል አባላት ላይ የተቀናጀ እርምጃ እየወሰደ መሆኑን ያብራሩት ከፍተኛ መኮንኑ የአካባቢው ህብረተሰብ የጸረ ሰላም ኃይሎችን እኩይ ሴራ በማጋለጥና ለመከላከያ ሰራዊቱ አሳልፎ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል እንደሚገባም አመላክተዋል። በውጊያ ላይ የሚደርሱ ጉዳቶችን ለመቀነስ ያለመ የሕክምና ስልጠና እየተሰጠ ነው አለ መከላከያ በሌላ ዘገባው። ስልጠናው የጦር ኃይሎች ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመተባበር የሚሰጥ ነው ብሏል። ስልጠናውን በይፋ የከፈቱት በመከላከያ ጤና ዋና መምሪያ የሰው ሀብት አገልግሎትና የታካሚዎች መምሪያ ኃላፊ ኮሎኔል ያሬድ አዳነ ሰልጣኞች ያላቸውን እውቀትና የረጅም ጊዜ የሥራ ልምድ የሚያጎለብቱበትና በክፍሎቻቸው ለሚገኙ የሕክምና ባለሙያዎችም አቅም ለማሳደግ ያለመ መሆኑን ተናግረዋል። የመከላከያ ጤና ዋና መምሪያው በውጊያው ወቅት የሚደርሱ የአካል ጉዳትና ሞትን ለመቀነስ በትኩረት እየሰራ እንደሚገኝ የጠቆሙት ኃላፊው ሰልጣኞች በስልጠናው የሚያገኙትን አቅም ወደ ተግባር ማዋልና ለሌሎች የሕክምና ባለሙያዎችም ለማስተላለፍ በትኩረት መስራት እንደሚጠበቅባቸውም ገልጠዋል። በጦር ኃይሎች ስፔሻላይዝድ ሆስፒታል የስልጠናና ምርምር ዳይሬክተር ኮሎኔል ዶክተር አሰማ ተፈራ ሆስፒታሉ ከሚሰጣቸው የሕክምና አገልግሎቶች በተጨማሪ የተቋሙ የሕክምና ባለሙያዎችን ማፍሪያም መሆኑን ተናግረዋል። በስልጠናው ሆስፒታሉ በራሱ አቅም ያዘጋጃቸውን የሕክምና ሞጁሎች ላይ ስልጠና እንደሚሰጥና በተለይም በውጊያ ወቅት የሚደርሱ ጉዳቶችን ለመቀነስ የተዘጋጀና ዓለም አቀፍ ተሞክሮዎችን የተዳሰሱበት ስልጠና መሆኑን ገልጠዋል። ሰልጣኞቹ በቆይታቸው በሚያገኙ ስልጠና ተጨማሪ አቅም እንደሚፈጥር የገለጹት ዳይሬክተሩ በሆስፒታሉ የተዘጋጁት ሞጁሎች በሀገራችን ከፍተኛ የትምህርት ተቋማት ተፈትሸው የጸደቁና ደረጃቸውን የጠበቁ በመሆኑ በቀጣይ የተቋሙ የሕክምና ዘርፍ ላይ ተጨባጭ ውጤት የሚያመጣ መሆኑን ተናግሯል። ስልጠናው ከደረጃ 3 እና ከእዝ ለተውጣጡ የሕክምና ባለሙያዎች የሚሰጥ መሆኑም ተገልጧል። ሰልጣኞች በሳይበር ደህንነት ዙሪያ መሰረታዊ አቅም እየፈጠሩ ነው ይላል ሌላው የመከላከያ ዘገባ። የመከላከያ ሳይበር ዋና ዳይሬክቶሬት አዘጋጅነት ከእዞችና ከመከላከያ ሳይበር የተውጣጡ የሳይበር ሙያተኞችን በመሰረታዊ የሳይበር ደህንነት ለ4 ወር የሚቆይ ስልጠና
በሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ በመስጠት ላይ ይገኛል ብለዋል። የመከላከያ ሳይበር ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ደረጀ ደመቀ የመማር ማስተማር ሂደቱን በተመለከተ ከሰልጣኙ ጋር ውይይት ያደረጉ ሲሆን ወቅታዊ ሁኔታን በተመለከተና ተቋሙን የሳይበር ጥቃት ተጋላጭን ላለማድረግ ምን እንደሚጠበቅም ከሚማሩት ትምህርት ጋር በማስተሳሰር የግንዛቤ ማስጨበጫም ሰጥቷል። ሰልጣኞች በሳይበር ደህንነት ዙሪያ ቀጣይ ሊያሰሯቸው የሚችል መሰረታዊ አቅም እየፈጠሩ መሆኑን ተገልጧል። በሎጂስቲክስ ዋና መምሪያ የትራንስፖርት መምሪያ ከጊዜ ወደ ጊዜ የሞቢላይዜሽን አቅሙን እያሳደገ መሆኑ ተገለጠ። በመከላከያ ሎጂስቲክስ ዋና መምሪያ የትራንስፖርት መምሪያ የተሰጠውን መልከ ብዙ ስራና ኃላፊነት በተገቢው መንገድ በውጤት እየፈጸመ እንደሚገኝ የመምሪያው ኃላፊ ኮሎኔል ፍቃዱ ታደሰ ናቸው የተናገሩት። የትራንስፖርት መምሪያው አሽከርካሪዎች ማንኛውንም ወታደራዊ ትጥቅና ስንቅ በተፈለገው ጊዜና ቦታ ሰው ሰራሽና ተፈጥሯዊ መሰናክሎችን በማለፍ አጓጉዘው ከማድረስ ባለፈ የሰራዊቱን ወትሮ ዝግጁነት ለማረጋገጥ ሰፊ ስራ መስራታቸውን ኮሎኔል ፍቃዱ ታደሰ ገልጠዋል። ሰራዊቱን ከቦታ ቦታ ለማጓጓዝ አስፈላጊውን ተሽከርካሪ በማቅረብ እና ስራውን በመከታተል ከጊዜ ወደ ጊዜ የሞቢላይዜሽን አቅሙን እያሳደገ ተፈላጊነቱ እየጨመረ የሚገኝ ክፍል መሆኑን የገለጹት ኃላፊው ይህ አሁን ላይ የሚታየው ፈጣን የአገልግሎት አሰጣጥ ይበልጥ ተጠናክሮ እንደሚቀጥል አረጋግጧል። ትራንስፖርት መምሪያው ብቁ የሆኑ ሙያዊ ዲሲፕሊን ኖሯቸው ኃላፊነታቸውን በአግባቡ የሚፈጽሙ አሽከርካሪዎችን ከክፍሎች በመመልመልና ተጨማሪ ስልጠና በመስጠት የከባድ መኪና አሽከርካሪዎችን በውስጥ አቅም መፍጠር እየተቻለ ስለመሆኑ የገለጹት ኮሎኔል ፍቃዱ ታደሰ ከሰሞኑም 4ኛ ዙር የከባድ መኪና አሽከርካሪዎችን አሰልጥኖ ከማስመረቁም ባለፈ በየደረጃው የሙያ ማሻሻያ ስልጠና እየሰጠ ስለመሆኑም ተናግረዋል። የትራንስፖርት መምሪያ ከዋና መምሪያው የሚሰጠውን የስራ አቅጣጫ መነሻ በማድረግ ምቹ፣ ሳቢ እና ደስ የሚል አረንጓዴ ውበትን የተላበሰ የስራ አካባቢን በመፍጠር ረገድ የመምሪያው አባላት ያለ መታከት በመስራት ተመራጭ የስራ አካባቢን መፍጠር መቻሉንም አስረድተዋል ሲል የዘገባው ባለቤት የዋና መምሪያው የሰራዊት ስነልቦና ግንባታ ነው። የተከበራቸው ጉባኤዎች ቤተሰቦች መከላከያ ላይ ያተኮሩ ዜናዎችን በዚሁ አጠናቀናል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ